በምድር ስርዓተ ፈለግ መሃል ያለችው የጧት ፀሐይ የሌሊቱን ድቅድቅ ጨለማ አሸንፋ የብርሃን ሞገሷን እየለገሰች ነው። ባለድዋ ብርሃን መውጣቷን ተከትሎ ኑሮን ለማሸነፍ የሚታትሩ የአዲስ አበባ ነዋሪዎች ወደ ታች ወደ ላይ ይወጣሉ ይወርዳሉ። የ850 ዓመት ታሪክን ሊሰንድ መነሻውን ከአዲስ አበባ መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የሚያደርገው የዝግጅት ክፍል በማለዳ የጉዞ ዝግጅቱን አጠናቋል። ከአዲስ አበባ በእንጦጦ የሚያስወጣው መንገድ በመያዝ በማለዳ ሙከጡሪ ለሚና አልፈን የእንሳሮ ቆልዳ ደርሰናል። በስፍራው አጠራር ኮከብ መስክ። ከዛው ሳይወጡ በዘመነኛ አርክቴክት የታነጸ የሚመስለው ደረቱን ነፍቶ ተገማችሮ የቆመው በድሉ ህንጻ የተፈጥሮ የስነ ምድር ውበት የአብራኳ ክፋይ የሚመስለው ጀማ ወንዝ ዝምታው ያስፈራል። መዳረሻችን ግን ገና ነው። በምዕራባዊ አቅጣጫ 314 ኪሎ ሜትርን ከአዲስ አበባ ከክልሉ ዋና ከተማ ባህር ዳር ደግሞ 884 ኪሎ ሜትር ርቀት ላይ ወደሚገኘው መንዝቃያ ገብርኤል ወረዳ እያቀናን ነው። የጉዟችን አካል የሆነውን ዓለም ከተማ መራሃብቴን ወደ ቀኝ ኋላ አስቀርተን ካሰብንበት ለመድረስ እየገሰገስን ነው። ከበላይ ዘለቀ ከተሰቀለው ይሻላል ሽፈራው ሶማ የቀረው ሶማ ተራራ በመራሃብቴ ወደ መንዝቃያ ከቀኑ ለደቂቃዎች የሶማን ተራራ እያዩ መጓዝ ግድሎታል። የኮላጅ ተራራ በሩ በዘበኛ እረ ወዴት ይሆን የኛ መገናኛ የተባለለት በኢትዮ ጣሊያን ጦር ጀግኖች የተጋደሉበትን ተራራ አልፈን ወሎን ከሰሜን ሸዋ የሚለየውን የጃማ ወንዝ በጎን እያየን ካሰብንበት ደረስን። ያልጠበቅነው የእንግዳ አቀባበል ሥርዓት መንገዱ እኛን ሊቀበሉ በመጡ አባቶች ተሞልቷል። ልብን የሚገዛ የመልካም ምድር አቀማመጥ ውብ ባህል ያልጠበቀው የእንግዳ አቀባበል ያጋጠመው የዝግጅት ክፍል ከስፍራው የደረሰው ቀኑን ሙሉ ያለችው ብርሃን ተራዋን ለጨለማ ስታስረክብ ስለነበረ ምሽቱን በእረፍት አሳልፎ በጠዋት ስራውን ለመጀመር ቢያስብም ካረፍንበት ጎጆ የተጀመረው ጨዋታ ግን በቀላሉ እንድናልፈው አልፈቀደልንም። የንጋቷ ፀሐይ ስትፈነጥቅ የታሪካችን መዳረሻ ከሆነችው የአጠረት ደብረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን ደረስን። የኋላ ታሪኳ ከአብርሃ ወአጽብሃ ዘመን ይጀምራል። አባቶች ከዛፍ ጥላ ስር ቁጭ ብለው ተአምረ ማርያም እየሰሙ ደረስን። ይህች ቤተክርስቲያን የተመሰረተችው በአብርሃ ወአጽብሃ ዘመነ መንግስት ነው። የተከሏትም ያው 6 አቅኒዎች አሉ። አምቤ፣ ቅቦት፣ ዦል የሚባሉ ወደ 5-6 አቅኒዎች አሉ። ይሄ ሀገሩ በመጀመሪያ ጫካ ነበር። እነኚህ 6ቱ አቅኒዎች ናቸው ይህንን አካባቢ መጥተው ጫካውን መንጥረው ርስቱን ተከፋፍለው ይህንን የመሰረቱ 6ቱ ሰዎች ናቸው። ከዛ በኋላ ለቤተ ክርስቲያኗ መተዳደሪያ የሚሆን ርስተ ጉልት ሰጥተዋል። እስካሁን ድረስ ያው እስከ ደርግ መሬት ላራሹ ብሎ እስካወጀ ድረስ በቤተ ክርስቲያኗ ስር ነበር መሬቱ። ካህናቱ ይተዳደሩበት ነበር እና ከዛ በኋላ ደርግ መሬት ላራሹ ሲል መሬቱ ተወስዷል ማለት ነው። እስካሁን ድረስ ቄስ መሬት ይባላል። መሬቱም አሁን ያው ቄሶቹ ያው ተከንተው ይዘውታል። ህዝቡ ያው ተከፋፍሎ ነው እያረሰው ያለው እና ከዛ በኋላ በሰበካ ጉባኤ ነው አሁን የምትተዳደረው። ያው ካህናቱ ደሞዝ የላቸውም፣ እያረሱ ነው የሚያገለግሉት፣ በነፃ ነው።
ምንም የሚያገኙት ነገር የለም። ያው ከህዝቡ ትንሽ ትንሽ በአመት የምትከፈል ነገር ይኖራቸዋል እንጂ እርሻ ሲለፉ ይኸው ጤፍ አጨዳውን ምኑ ሲለፉ ብለው እንደገና ይቀድሳሉ። ሌሊት ማህሌት ይቆማሉ፣ ሰዓታት ይቆማሉ እና አገልግሎቱ በነፃ ነው የሚያገለግሉት። ምንም ደሞዝ የላቸው። በዚህ መሰረት ነው እየተዳደረች ያለችው እስካሁን። በዛን ጊዜ 6 አቅኔዎች ተክለው ሲኖሩ እነሱም አንደኛ ቅወት፣ ሁለተኛ ዞጋ፣ ሶስተኛ ባይነሶ፣ አራተኛ ታብሮ፣ አምስተኛ ግራራስ፣ ስድስተኛ ዦል እነዚህ ናቸው። ከዛ ሲቀጥል እነዚህን አገር ሲያቀኑ ይህንን አጠረት ሲያቀኑ ማለት ነው እመቤታችን ልደታ ለማርያምን ይዘው ከኢየሩሳሌም በጎንደር ይዘው መጥተው እዚች ቦታ ላይ ሊተክሏት ችለዋል። እና አለቃ ኃይሌ እና አለቃ ተስፋ አሁን የሚያስተምሩት መምህር ራሱ የአለቃ ተስፋ የልጅ ልጅ ናቸው አሁን ያስተማሩ ያሉት። እና አለቃ ተስፋ እና አለቃ ኃይሌ እና አለቃ ተክለ መድህን እና አለቃ ኪዳነ ወልድ የሚባሉ እኛን ያስተማሩ ሆነ አለቃ ኪዳነ ወልድ የሚባሉ ናቸው። አሁን በህይወት የሉም። እኛ የተማርነው እዚችው ነው። እና ወደ 4 ጉባኤ መምህር ነበረባት። ከመንግስትም በጀት ነበራት። በጥንቱ እስከ ኢጣሊያን ድረስ በጀት ነበረ ከመንግስት ለቤተ ክርስቲያኗ። እንግዲህ ያቋቁም የቅኔ የመጽሐፍ እና የድጓ መምህር ነበር ቦታው ላይ የ4 ጉባኤ መምህር ነበረ። እና እስከ ጣሊያን ድረስ በጀት ነበር፣ ያስተምሩ ነበር። ከኢጣሊያን ወረራ በኋላ ነው በጀቱም ተወሰደ፣ ህዝቡም ተሰደደ። ለ5 ዓመት ህዝቡ ተሰዷል እዚህ አካባቢ። እነዚህም አለቆች ለሰቦነኛ ለ2 ቄስና ለ3 ዲያቆን ለአንድ መሪጌታ አጽመ ርስት በመስጠት ይህ መሬት እንደምታየው የ6 አለቆች ሀገር ነው። ቅድም እንደጠቀስኳቸው እነዚያ የተጠቀሱት ሰዎች ሲወርድ ሲዋረድ ለተወላጅ ለልጅ ልጅ መሬቱ በርስትነት እየተከፈለ የነበረ ለዚችም ቤተክርስቲያን ደግሞ አንተ 3 ዲያቆን አንተ 2 ዲያቆን ቄስ መግዛት አለብህ ካለበተዛ መሬት ትወረሳለህ ተብሎ የቆየበት ቤተክርስቲያን ነች። የአጠረት ደብረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን በመንዝቃያ ገብርኤል ወረዳ የምትገኝ ቀደምት የታሪክ መዳረሻ ነች። የቤተ ክርስቲያኗ አሰራር ዲዛይን የረጅም ዓመት ታሪክ ባለቤት እንደሆነች በሚጠቁሙ ነገሮች ተሞልቷል። በክርስትና እምነት ዘንድ ዘመን ተሻጋሪ ጠባሳን ጥሎ ያለፈው የግራኝ አህመድና ሌሎች ጦርነቶች የአጠረት ደብረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን ታሪክን የኋሊት ጎትተውታል። በዘመኗ የነበረው ታሪካዊ ቅርሶችና የታሪክ ማስረጃዎች ጉዳት አስተናግደዋል። በጣሊያን ጊዜ እና ብዙ ቅርስም በግራኝ መሐመድ ተቃጥሏል። እና ይሄን አካባቢ ይሄን ሰሜን ሸዋን ግራኝ መሐመድ ታጠፋው አንዱ ሰሜን ሸዋ ነው በከፍተኛ ደረጃ የታሪክን ባለቤት ስለሆነ ይሄን አካባቢ ግራኝ መሐመድ እንዳለ ብዙ ቅርስ አቃጥሏል። ከዛ በኋላም ጣሊያን ብዙዎችን አቃጥሏል። እንደውም መመሪያ ረዳኸኝ የሚባለው ይሄው ቤታቸው ይሄ ነው። እሳቸው ነበሩ እነኚህ ወደ 3 ደብር ገብረ መንፈስ ቅዱስ አባት አማኑኤል እመቤታችን አንድ ዋሻ ውስጥ አድርገው በዚያን በክፉ ዘመን እያጠኑ ለ5 ዓመት አቆይተው የእነኚህን ጽላቶች ከዛ ቀን ሲወጣ በየቦታቸው አስረክቧል ማለት ነው። አሁንም አሉ። 3 አምባ አቡነ ገብረ መንፈስ ቅዱስም አሉ፣ አማኑኤልም አለ። ትናንት እንደውም አሳይቻችኋለሁ ይመስለኛል ደብሩን። እሱ አማኑኤል ይባላል። እዚህ ደብር ነበሩ 3ቱም ደብር አንድ ላይ አድርገው መመሪያ ረዳኸኝ ይባላሉ ሲያጥኑ የቆዩት። እና ይህ አካባቢ ብዙ ጊዜ በጠላት ተጎድቷል። ብዙ ጊዜ ነው የምለው። እና ከዛ መምህራኖቹም አለቁ እና አለቃ ተስፋ ሞቱ፣ ካህናቱም ተሰደደ አለቁ። በጀቱንም የሚያስታውስ ጠፍቶ ተወሰደ። አሁን በአሁን ዘመን አስታውሰን ለብፁዕ አባታችን ለአቡነ ቀለሚንጦስ ታሪኳን ነግረን የአንድ ባጀት መምህር ፈቅደውልን አንድ ባጀት መምህር ደሞዝ አለ አሁን ለደብሯ ተፈቅዶልን እግዚአብሔር አባታችንን እድሜ ይስጥልን ብለን እናመሰግናለን። እግዚአብሔር ይባርክልን፣ እድሜ ይስጥልን። አሁንም ደግመን እንጠይቃለን የቤተ ክርስቲያኗን ታሪክ ነግረን አሁንም ሌላ ያግዙናል ብለን እናስባለን።
ከዚያን ወዲህ በአጼ ቴዎድሮስ ዘመነ መንግስት ድረስ ስትቀደስና ስትሰለስ መቆየቷን ጭምር እንረዳለን። በአጼ ኃይለ ሥላሴ ዘመነ መንግስት ፋሽስቱ የኢጣሊያን ወራሪ መንግስት በነበረበት ጊዜ ጥንት የነበረችበትን ቦታ አሮጌ ቤተክርስቲያን ተብሎ የሚጠራው ማለት ነው። በዚሁ ጎጥ ነው አሮጌ ቤተክርስቲያን ያሉት የጥንት አባቶቻችን። ከዛ ላይ እንደነበረች ጥላት የፋሽስት መንግስት አቃጥሏን ነበረ። ከዚያ የነበሩ አባቶች ጽላቱንና ያሉትን ቅርሳ ቅርሶች የሚዳሰሱና ወይም የማይዳሰሱ ቅርሶችን ከጥላት በዋሻ በገደል በገመድ በመውጣት በመውረድ ከጥላት አቆይተዋታል። እነሱም እነማን ናቸው? እነ ቄስ አረጋኸኝ አንበርብር፣ እንደዚሁም እነ ቄስ ወልደ ጻዲቅ አድማሱ፣ እነ ቄስ ገዛኸኝ ገዝሙ ይባላሉ። ዘረቶች የዘረትም ታቦት ነች። አጠረ ደብረ ስብሐት ልደታ ለማርያም ቤተክርስቲያን እሷን ለመግለጥ ብዙ ታሪካዊ ጥንታዊ የሆነች ቤተክርስቲያን ናት። አገር ሲቀና ጀምሮ አብራ የዚሁ መታ የተመሰረተች ናት ከአባቶቻችን እንደሰማነው። ነገር ግን በታሪኳ ልክ ያልተሰራባት ታሪኳ ተቀብሮ ያለ ምንም ልማትም ያልተደረገባት በተለያየ ጊዜ የተለያዩ ሰዎች ቤተክርስቲያኗን በዘመኑ ባለው ማቴሪያል ለመስራት ተሞክረዋል። አሁን ያያችሁት ያለ አለ። ከዚያ በፊት ተሰርቶ ነበር በቆርቆሮ። ግን ታሪኳን የሚመጥን ያህል ስራ ያልተዋወቀላት ዓለም አይደለም ተወላጁ ራሱ እንኳን በደንብ የማያውቃት ተደብቃ ያለ ቤተክርስቲያን ለማለት ይቻላል። ያለነው ሰሜን ሸዋ ነው። ከሰሜን ሸዋም መንዝቂያ የአካባቢው ማህበረሰብ ለእመቤታችን ካለው አክብሮት የተነሳ ወለለዋ ታውቃለች ካለ የልቡ መሻት ይፈጸማል። በስሟ ከማለ ነገር ይጠብቃል። የተገባ ቃል ኪዳንም ይፈጸማል። በቃ እንድታዋቂኝ ምን የማርያም ማግስት ተዳብቶቹና መበርበሪያ ምናምን ማርገቢያ ምናምን ያው ልጆቹም ለኔ እንዲው ይመጡልኝ እኔም ይመጣሉ ላይ በቃ እሺ እሺ ማንራራቅ እንዴ ሰው ቤተሰብ ምን ችግር አለ? ሰላም በቃ ወላለዋን እንደው አዛኝትን በቃ እኔ ከተፈጠርኳ ጀምሮ እንደ ሀል ድል አግኝተን አናውቅም። 50-60 ዓመት ኮነን። ይሄ ህዝብ ከኛ በላይ አባቶችም አሉ ወንድሞች። ኃይለኛ ናት ታቦቷ የተመሰከረላት ናት። ጦር መጥቶ እዚህ አደጋ አይፈጥርም፣ ችግር አይፈጠርም። የሰጠናትን ቃል ኪዳን ሁሉ በሰላም አዝመራችንን ታሪክ እየሰራች እያደረገችን ስለሰሚናት ህዝባችን ወለለዋን ብሎ ነው የሚያምኑ። እሷ ወለለዋ ታውቃለች እና ለእመቤታችን ያላቸው ፍቅርና አገልግሎት የተለየ ነው። በእምነቱ የማይደራደር ፍጹም በእመቤታችን የሚያምን ህዝቡ የምጠይቀው አሁን እግዚአብሔር እንኳን ፈጠረ ብትለው አያውቅም። እመቤቴ ታውቃለች፣ ወላለዋ ታውቃለች፣ ድንግል ታውቃለች ብሎ የሚያምን ህዝብ ነው። ህዝቡ በእመቤታችን የሚተማመን እመቤታችን ደግሞ እዚህ አካባቢ የፈለገው እንደውም አሁን በደርግ ውጊያ ጊዜ ኮሎኔል ሰረቀ ብርሃን የሚባል እዛ ጅሩ አፋፍ ላይ ቢኤም እና ታንክ አጥምዶ ኢህአዴጎች እዚህ ወርካው ስር ሰፍረው ነበር። በግንቦት ወር እዚህ ሰፍረው ነበርና እዛ ታንክና ቢኤም አጥምዶ ይህንን አካባቢ ሊያቃጥሉ ሲሉ በጭራሽ ቢኤሙ ሌላ ጋልፎ ይሄዳል። ምንም አንድ ነገር ቤተክርስቲያኑም አልተጎዳም፣ ህዝብም የሞተ የለም፣ በሰላም ነው። እና ያቺ ቤተክርስቲያን ልደታ ማርያም ትባላለች። ስለዚህ እሷ አታስነካም ህዝቡን አሉት። ስለት ተስሎ ያን አካባቢ አስለቅቀን ተመጣን ታቦቷን አከብራለሁ ብሎ በአመቱ ለጥር ማርያም ያው አባቶች አሉ መጥቶ አስለቅቀው ይሄን መንዝን መጥቶ ወታደሩን ይዞ በወታደር ጥይት እየተኮሱ ታቦቷን አክብረው ስለታቸውን ሰጥተው ሄደዋል። ኮሎኔል ሰረቀ ብርሃን የ5ኛ ክፍለ ጦር አዛዥ የነበረ ነው እና ይሄን ነው ታቦቷ ራሷ ህዝቡን ትጠብቃለች። ፍቅር ነው
አካባቢያችን ሀገራችን የክርስትና ሃይማኖቱን ያጠብቃል። ሴት በ80 ወንድ በ40 እናጠምቃለን። ይህንን እምነት ተከታይ በጣም ነው። ክርስትና ዕለታቸውን ጥምቀታቸውን አያሳልፉም። በዚህ ነው የምንጠቀመው። ሃይማኖታችን አንድ ነው። የቦታው ታሪካዊነትን ለማስረዳት ከእቴጌ መነን እስከ ንግሥት ዘውዲቱ ከጥንት መገልገያዎች ከመዳብ እስከ ቅዱሳን መጻሕፍት ያሉ ረጅም ዕድሜን ያስቆጠሩ ቅርሶች የቤተ ክርስቲያኗ ዕድሜ ባለጸጋነትን የሚናገሩ ሕያው ሙዚየም ናቸው። ስለዚህ ቅርሶቹ ምንድናቸው ሲባል የጥንት የአባቶቻችን ቅርስ የቆዩ አንደኛ ግንዘት ብራና እስከ ሀረጉ ማለት በሐረግ የተዘመዘመ ማለት ነው። ታምረ ማርያም ብራና አሁንም ባለ ሐረግ ነው አንድ። ድጓ ብራና ባለ ምልክት አንድ። ብራና ቅዳሴ ብዛት 2። እነዚህ የጥንት ዕቃዎች ናቸው። ክርስትና መጽሐፍ ብራና ብዛት 1። መዳብ መስቀል ብዛት 1። የብር መረቧ ማለት ስንቀድስ የምንጠቀምበት ማለት ነው 1። ጥቁር ካባ በወርቅ የተዘመዘመ 1። የብር መቋሚያ 1። እነዚህ የጥንት ታሪኮቻችን ናቸው። ጽላቶቹ እንግዲህ እንደረኩ ጽላቱ የጥንት ነው። የ40 ጽብሃ ነው። የጥንት ጽላት ነው ያለው። አንድ የመዳብ መስቀል አለ። እንግዲህ ከጥንታዊነት የሚያመለክተው ብር ያሁን ነው እና መዳብ ነው የጥንት። ይቺ መዳብ መስቀል የዛሬ 800 ዓመት ምናምን አካባቢ የነበረ ነው። እሷ ትንሽ ናት፣ ባለመጾር ናት። እሷ አንድ አለች። ብራና መጽሐፎች አሉ። እንዲያውም ንግሥት ዘውዲቱ የሰጡት አጽፈው የሰጡት ብራና መጽሐፍ አለ። ምን ይላል እሱ? ዝንቱ መጽሐፈ ግንዘት ዘወሀበታ ለአጠረት ልደታ ለማርያም ንግሥተ ነገሥታት ዘውዲቱ ዘሀገረ ቀያ እግዚአብሔር ይእቀብ መንግሥታ ወያኑህ ሞዓሊሃ ለዓለመ ዓለም ይላል። ከነ ማህተቡ ከነ ዓመተ ምሕረቱ ንግሥት ዘውዲቱ የሰጡት ግንዘት የብራና መጽሐፍ አለ። ድጓ አለ፣ ታምረ ማርያም አለ፣ ቅዳሴ አለ፣ ቅርሶች አሏት። ይህን ትምህርት የሚሰጡ የነበሩት የመምህር ቦታ ነበረች። መምህራችን አለቃ ተስፋ ያስተምሩ ነበረ። እዚህ ታስተምሩ ደንጎላጉል ቃውት ከተባለው ቦታ ላይ እስከ 300 ተማሪ ያስነግሩና ያስተምሩ ነበረ። አሁንም ከዚያ ጊዜ ጀምሮ እነ ኪዳን ወልድ ምሻው ይባላሉ በርካታ ዲያቆኖች እንዳደረሱና አሁንም እኛ ጭምር እኔ ራሴ በእነሱ ነው የተማርኩት። ይሄ ጥሩ ወንበር የተገኘባት ሀገር ነች። ዛሬም እንደዚሁ አሁንም ሕፃናቶች እየተማሩ ናቸው። ሁልጊዜም ይቺ ቤተክርስቲያን አስተማሪና ወይም መካሪ አታጣም። ታሊ ተግዚኦ ስማን ሰበዋት በእግዚአብሔር ከመይድ ከንፍተኒ እግዚኦ አመከረኒ ከግርማይን የውእቱ ወተበሳይኩ ባድኖት ከወይነበርኩ ስርቦት አረፋቲሃ ወስዕልት መንቆጳዝዮን የሀገራችን የቅድስና ስፍራ ታሪክን ከሚናገሩ ቦታዎች አንዱ ይመስላል። ስፍራው የቀደምት ኢትዮጵያውያንን ስልጣኔ አሁንም አስቀጥሏል። ከዛፍ ጥላ ስር የሚሰማው ልብን የሚገዛ የአብነት ተማሪዎች ድምፅ ልብን ያሸፍታል። መንቆጳዝዮን ምናበሃ ቅድስት ቤተ ክርስቲያን ሃሌሉያ ምእመናንን በአማኑኤቱ መንፈስ ቅዱስ
ወይሴብሕዎ ወጽድቁ የአራቱ ጉባኤያት መምህር የነበሩ ቀደምት አባቶች ያስተምሩባት የነበረችው የአጠረት ደብረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን እንደ ቀደመ ታሪኳ ዛሬም ሊቃውንትን ታፍራለች። በዕድሜያቸው አመሻሽ ላይ የሚገኙት የደብሩ መምህር የሚያስተምሩት በግል ቤታቸው ነው። ነገር ግን ነገ የተሻለ ሆኖ የአብነት ትምህርት ቤት እንዲገነባም ይመኛሉ። በአንዴ ቤቴ ውስጥ ያለውን እያበረከተው ነው። አንድ 50 ተማሪዎች ይሆናሉ። አሁን እንግዲህ ያው በየአቅጣጫው ተሰማርተው ነው። ድንገት መጣችሁ ነይ በአካል ይሰብሰቡ ብሉ ይሰበሰቡ ነበር። አዎ እንዲያውም በመረጃ ያስኩትም ቤቴም መዝገብም አለኝ፣ መረጃቸው አለኝ። ዞሮ እዛው ድረስ እኔ እነሱንም አላጨናነብ እስካሁን ይኸው የሽማግሌ ቤት ነው፣ ሁሉም ያውቃል። ቤት የለቄ አንደኛ ቤት ኮኜ ቤት የለቄ በክረምት ቤት ነው የምስተማራ። አሁን እንግዲህ ቦታ ይፈለግ ብዬ ማመልከቻ ጽፌ ለሰበካውም ለጎጡም ለአስተዳደሩም ጽፋ አመለክታለሁ ብያለሁ። እስካሁን በራሴ ቤት ነው። እንግዲህ ወዲያ ቦታ ታልተሰጠኝ እንዴት አድርጌ በክረምት ሰውም አላጨናንቅ፣ ሰውም እርሻ ላይ ሽንት ቤት ሂዱ ማለት አልወቀስም፣ አመቻቻለሁ ብያለሁ። እስካሁን ግን በራሴ ቤት ነው። አይ እሱ ያው በወረዳ ቤተ ክህነት ያው በቤተ ክርስቲያኗ ስም የወጣች የወር ትንሽ አለች። በወር ላመና እየወጣሁ አመጣለሁ። አዎ ግን አታድግም። ይኸው 2 ዓመት ነው 3 ዓመት ሆነኝ የማታድግበት። እኔም ወደ 700 ነበረች። አሁን ዘንድሮ እንደው ለመሆኑ ቆይ የተወለደም በአመቱ ልጅ ዲሆ በእግሩ ይሄዳል። ይሄ ለምንድን ነው ብዬ ብጠይቅ አሁን ተጨምራለች፣ 20 ብር ተጨምሮባታል፣ 1000 ብር ሞልታለች አሉኝ። አይ ይሁን ብዬ አሁን አችን ነው የምቀበለው። በወር ሶበይ ነው ቦሙ በማአቱ ይና ቦሙ ከዙ ታው ዘዳ ማናህቡ እብስትዛ ወረደ እምሳማ ወንድ ሆናችሁ እንደ ሴት አንቺ እየተባላችሁ ብትጠሩ፣ ሴት ሆናችሁ አንተ ብትባሉ እንዳይገርማችሁ። ያላችሁት መንዝ ነው። በዚህ የሚወደውን እንዲህ ነው የሚያከብረው። ወንዱን አንቺ፣ ሴቷን አንተ እያለ ለልጆችሽም ንገሪያቸው። ውቂያ ለገብርኤል ብዬ ነው እንድታከፋይ በሮቹንም እንድትሰጪኝ። እንደ ልጆቹን አንቺ አላገኘሻቸውም እንዴ? ነበር እኮ ቤታቸው። አልተገናኘንም። ዞሮ ታለቃ ተገናኘን። አስቀነባብሪና ቄስ እንዲያድር እንዲሞቃ ሊወጡ ንገሪ። ወደዚህ ወደ ነቄሱ አምባ አልወጣ ነው ነው። እነሱንም ተናገሪ። ግን ልጆቹን ብትነግሪያቸው እነሱ ያስታውሱ ነበር። እነግራቸዋለሁ። ዞሮ እነግራቸዋለሁ ደጋግሜ እንዳይስቱብኝ፣ አንቺ እንዳዘለችው። እሺ በቃ የኔ በ25 ነው። ያው አህዮቹም በሮቹም ልጆቹም እንዳይቀሩ አብረን ነው የምንሰራው። ችግር የለም፣ እናነሳዋለን። ጣጣ የለም። አንቺ በርቺ። ለማንኛውም ዞሮ እሺ። አዎ ቁም ነገራችን የጠበቀ ይሁን። እንድታበራችልኝ ሰዎቹ ያው እንዳናድር ጤፉ ታደረ ኪሳራ ያመጣብኛል። ኧረ እኛ ወርደን ያድር በስነ ስርዓት እንዲሆንልኝ እኛ ወርደን ያድር እናመጣዋለን። ችግር የለም። በቃ እሺ፣ አመሰግናለሁ። ደግሞ ወደ ሌላ ጋር ሀዲ ብያ አህዮቹንም ምኑንም ልናገር። ያቺ እኩዝንቻ ስራጋሙ ደርሳለሁ ብያለሁ። እሷንም ልናገርና ልመለስ። ምን ላድርግ? እንግዲህ ደም እናውጣልሽን አንቺ ታውቂዋለሽ። ዞሮ ደም ያውጡት ለምን እናንተን ምን አባቱና ነው? አንቺ እያለሽ አንቺ ነሽ እኔ አለቃ ጣጣ። እሺ በቃቸው። ሰላም ያገናኘን። መንዝቂያ ለሰው ልጅ ያለውን ክብር የሚገልጽበት መንገድ አንዱ ይሄ ነው። ወንዱን አንቺ እያለ ሴቷን ደግሞ አንተ እያለ ያለውን አክብሮት በፍቅር ይገልጻል። ቤተ ክርስቲያኑ ቀርቶ ይሄ በአፈር የሰራ ነውና በእንጨት የሰራ ነው። ቤተ ክርስቲያን ቀልጡ የአጠረት ነዋሪዎች ዛፍ ስር ቁጭ ብለው እየመከሩ ነው። ቤተ መቅደሷ ከተሰራች ረጅም ዓመትን ስላስቆጠረች በርካታ ችግሮች እየደረሱባት ይገኛሉ። ጣራውን የተሸከሙ ምሰሶዎች አቅም ከርቷቸዋል።
የቤተ መቅደሷ ግንቦች የምስጥ መንገድ ሆነዋል። ቤተ ክርስቲያኗን ህልውና ለማስቀጠል ኮሚቴ ተቋቁሞ ወደ ሥራ ገብቷል። ነገር ግን ቤተ ክርስቲያኗ ባለችበት ሙሉ ለሙሉ ትታደስ ወይንስ ፈርሳ በአዲስ መልክ ትገንባ የሚለው የባለሙያ ውሳኔን ይጠይቅ ነበር። ኮሚቴው ሁለት ቅርንጫፍ ነው ያለው። ዋናው ኮሚቴ እዚህ ነው። ያው እነሱ በሚሉን እዚህ በሚሉን ነው እኛ እንትን የምናደርገው። እዚህ ያለው ኮሚቴ አለ፣ ልማት ኮሚቴው አለ፣ ሰበካ ጉባኤው አለ። የዚህ ቅርንጫፍ ደግሞ አዲስ አበባ ተቋቁሟል። ወደ 9 አባላት ያሉት ኮሚቴ ተቋቁሟል አዲስ አበባ። የዚያ ኮሚቴ ሰብሳቢ እኔ ነኝ እና በኮሚቴው ብቻ ሳይሆን ኮሚቴውም የሰራው ስራ በመጀመሪያ ጊዜ አካባቢ የዚህን የአካባቢውን ተወላጆች አዲስ አበባ ውስጥ ያሉት ተወላጆች ለማሰባሰብ ሞክረዋል። አሰባስቦ ከአንዴ ሁለቴ አሰባስቦ ምን እንደሚፈልጉ ያንን እንትን አድርጓል፣ ሰንዷል። የአካባቢው የዛ የከተማ ያለው ተወላጅ በአዲስ መልክ እንድትሰራ ነው ፍላጎቱ። ግን እኛ ደግሞ የእሱ ፍላጎት ስለሆነ ብቻ ሳይሆን እግዚአብሔር መፍቀድ አለበት። የአካባቢውም ዋኖቹ እነሱ ናቸውና የእነሱን ፈቃድ ይፈልጋል። እነሱም ፈቅደው ነው እኛ እንቋቋም ያደረጉን፣ ህጋዊ ያደረጉን እነሱ ናቸው። ከዚህ ከወረዳው ቤተ ክህነት ከሀገረ ስብከቱ ከሰሜን ሸዋ ሀገረ ስብከት ተጽፎ ጠቅላይ ቤተ ክህነት እውቅና የሰጠው ኮሚቴ ነው እዚያ ያለው። ዝም ብሎ ተቋቁሞ የተቀመጠ አይደለም። ያን እንትን ይዞ ነውና ኮሚቴው ያንን ህዝብ አሰባስቧል። ገቢ ለማሰባሰብ አብዛኛው ሰው ቃል ገብቷል። የሚሰጠውን ቀጣይም ሊያደርግ የሚፈልገውን ቃል ከገባው ላይ የከፈላለ ያልከፈላለ። ያው ጊዜውም ትንሽ የጸጥታው ጉዳይ ምን ትንሽ ችግር ፈጥሮብን ስለነበረ የተወሰነ ገንዘብ ገቢ አሰባስበናል። እንዲሁም ደግሞ ካርድ ለውጭ ድረስ ሁሉ የሚሸጥ ወደ 4000 ምናምን ካርድ አሳትመን እየሸጥን ያለ ነው። በትነናል። አሁን እኛ ያው ባለሙያዎች ይዘን መጥተናል፣ መሐንዲሶች። እነሱ ባለሙያዎቹ ባሉን ነው ይሄ ቤተ ክርስቲያን ባለበት ይታደስ፣ አገልግሎት መስጠት ይችላል ወይስ አይችልም፣ ምን ያህል ብናድሰው ምን ያህል ገንዘብ ይፈጃል፣ አዲስ አፍርሰን ብንሰራ ምን ያህል ገንዘብ ይፈጃል። ይህንን ማዕከል አድርገው የሚነግሩን መሐንዲሶቹ ናቸው። ባለሙያዎቹን ይዘን የመጣ ነው ለዚህ ጉዳይ ነውና እነሱ መሐንዲሶቹ ባሉን ነው የምንመራው በዚህ ጉዳይ ነው። እና ቤተ ክርስቲያኗ አሁን ያለችበት ቦታ ብዙ 3-4 ቦታ ላይ ነበረች። እዚህ አሮጌ ቤተ ክርስቲያን የሚባል አለ ዝቅ ብሎ እዛ ነበረች። እንደውም የመጀመሪያው ቤተ ክርስቲያን እዚህ የነበረው በጠፍር የተሰራ እንደ ደብረ ብርሃን ሥላሴ እንደ አዲስ አበባዎቹ ቤተ ክርስቲያን እንደ መርካቶ ተክለ ሃይማኖት እንደነ የካ ሚካኤል አይነት ነበረች። ያና ፍርሰው ነው ስለማያውቁ ቆርቆሮ ትልቅ ነገር መስሏቸው አፍርሰው የጥንቱን ነው ይሄ ቆርቆሮ የተሰራው እንጂ የጥንቱ በጠፍር የተሰራ ነበር። መፍረስ የማይገባው ነው የፈረሰው። ግን ያለ ክፋት ሳይሆን ባለማወቅ ነው። የተሻለ መስሏቸው ነው የሰሩት አባቶቻችን። እዚያ ላይ ራሱ እስካሁን የተሸጠው ወደ 800 ምናምን ሺህ ብር የሚያወጣ ካርድ ተበትኗል። የተሰበሰባለ ያልተሰበሰባለ እና ውጭ ሁሉ ያሉት ሰዎች ተወላጅ ልጆች አሉ። እዚህም ባይወለዱም የዚህ ተወላጅ እነሱ ልጆች አሉ። እነሱን ሁሉ አስተባብረናል። ቃል የገቡልን አለ። ገና ወደፊትም ደግሞ እንጠብቃቸው አሉ። ስለዚህ ይችን ቤተክርስቲያን ታሪኳን የጠበቀ ለትውልድ የሚተላለፍ ከታሪኳ ጋር የሚሄድ ህንፃ ለመስራት ነው አዲስ አበባ ያለው የአዲስ አበባ ኮሚቴ እቅዱ። ከዚያም ባለፈ ደግሞ ህንፃ ቤተክርስቲያን ብቻ መስራቱ ምንም ጥቅም የለውምና ትውልድ ተከታታይ መምህራን ማፍራት ያስፈልጋል። ስለዚህ የአብነት ትምህርት ቤት ጭምር የማቋቋም የመስራት ነው እቅዳችን። ትውልድ ከሌለ ተተኪ ከሌለ ቤተክርስቲያን ህንፃ ብንሰራው ምንም ጥቅም የለውም። ያንን ሁሉ የማድረግ እቅድ ነው ያለንና በዚህ ላይ የተንቀሳቀስን እንግዲህ ባለሙያም ደግሞ አምጥተናል። ባለሙያዎቹ የሚሉን አሁን እንሰማለን። እነሱ የሚሉን እንዳለ ሆኖ የኛ የአዲስ አበባ ኮሚቴ እቅዱ በዚህ ላይ ነው። ቤተክርስቲያን የመስራት እቅድ ነው ያለው። በባለሙያዎች ውሳኔ መሰረት ቤተክርስቲያኑ ያለችበት ሁኔታ ቀጣይነቱ አጠራጣሪ በመሆኑ ሙሉ በሙሉ ፈርሳ እንድትገነባ ተወስኗል። በዚህም ከመላው ዓለም የሚገኙ ኦርቶዶክሳውያን ድጋፍ እንዲያደርጉ ጥሪ ቀርቧል። የሚሰራው ቤተክርስቲያንም ከህንፃ ቤተ መቅደስነት በተጨማሪ የአብነት ትምህርት ቤትንም የሚያካትት ነው። ማንኛውም ሰው ተወላጅ ያልሆነ ክርስቲያን ሁሉ ኦርቶዶክስ ሃይማኖት ተከታይ ሁሉ እንዲያገዘን ይህችን ቤተክርስቲያን ታሪኳን የጠበቀች
ህንፃ ቤተክርስቲያን ለመስራት አብነት ትምህርት ቤት ለማቋቋም እየተንቀሳቀስን ነው። በዚያ ላይ ገንዘብ ብቻ አይደለም እኛ ማቴሪያል እንዲሰጠን እንፈልጋለን። ማንም ሰው ገንዘብ ቢሰጠንም እኛ ወደ ማቴሪያል የምናውለው ማቴሪያል ሲሚንቶውን፣ ብረቱን፣ ድንጋዩን፣ አሸዋውን እነዚህ ሁሉ እንዲያግዙን እንፈልጋለን። አዎ ይቺ ጥንታዊት ቤተክርስቲያን ናት። በእውነቱ ህዝቡንም የሚያዩት የክርስቲያን ሀገር ነው። ህዝቡ ደግሞ ይህን ያህል አርሶ አደር ነው። ምን ያህልም ለራሱ የሚሆን ነው እንጂ የሚተርፍ ነገር የላቸውም። ስለዚህ ተወላጅም የሆነ ተወላጅም ያልሆነ የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ የሆነ ሁሉ ይችን ቤተክርስቲያን ሊያግዘን ይገባል። ራሱ ማህበረ ቅዱሳንን በጣም አመሰግናለሁ። ማህበረ ቅዱሳን እንደዚህ ያሉ የተጎዱትን ጥንታውያን የተረሱትን ቤተክርስቲያኖች በየአፋፉ በየጉድጓዱ እየገቡ ለህዝብ የሚያስተዋውቁ የሚሰሩ የሚያሰሩ ናቸውና ማህበረ ቅዱሳን እንደው ማህበረ ቅዱሳንን እግዚአብሔር ማህበሩን ያስፋልን። አይ እሱንም እንግዲህ መማኑ አሁን መልስ ይሰጣል። ይጠየቅ እኛ ያው እድሳቱ እንዲታደስ ግን ህንጻው ያው ከብዳል ተብሎ ነው እንጂ እኛ እንደገና ህንጻ ብትሰራ ደስታችን ነው። የአካባቢው ማህበረሰብ ውብ ባህልን ለረጅም ዓመታት ጠብቆ ያቆየ ነው። በዚህ ሄዳችሁ የእንጀራ ደባደቦ ይስጣችሁ ከተባላችሁ ተበልቶ የሚያጠግብ እንጀራ ይስጣችሁ እያለ እየመረቃችሁ ነው። ሁሉንም እንጀራ ይስጥልን፣ የእንጀራ ደባደቦ ይስጥልን። የእንጀራ ደባደቦ የማይቆጠር ወይም ደግሞ በርካታ እንጀራ ለሀገራችን ለተላላኪዎቻችን ሁሉ እንጀራውን ይስጥልን። እግዚአብሔር በረከት ያድለን፣ በረከቱን ይስጥልን። እንግዲህ ሁላችንንም እግዚአብሔር በአንድነት ጠብቆ ለብርሃነ ልደቱ በሰላም ያደርሰን። አዎ እኔ ደስታዬ ሞኩ ምንድነው እንደዚህ አለ ውጭ ያለው ልጆቻችንና ቤተሰቦቻችን ዘራችን ሁሉ ሽንቱ ይባረክ። ማን ነው ለማኝ የሆነ መቅደስ የትም አልተቀመጠም። እንደዚህ አለ እድል አለ። ይሄ ህዝብ እንዳለ ነገር ዕቃ መጥቶ በዚህ በመኪና ተሽከርክሮ መኪና ተሽከርክራ ግቢ ገብታ መቆሟ አዲስ አበባ ሳሪስ ነው ምለው። እናንተንም በሰላም ከወዛ የመጣችሁት ወንድሞቻችንን በሰላም ከቤተሰቦቻችሁ ከልጆቻችሁ እንቅፋት አይገጥማችሁ ተመልሳችሁ እዛ እንድትገቡ በሰላም ታድርግልን። የመብርሃን ፈቃዱ ይሁን። የተባረከ ህዝብ ይሁን። ምን ጊዜም እንደዚህ ያለ ነገር እንዳይኖርብን ፈጣሪ አምላካችን ፈቃዱ ይሁን። አዎ አንተ ሄና ጉልሃል ተብዬ መነገር አለብኝ። ከእንግዲህ ወዲያ ምን አልሄን እመሪያ መግቢያ ይደረሰ በሰው ተንኮል ላይ እንዳልሰራ እግዚአብሔር የሚሰረኝ ተንኮልም አንሰራራ እግዚአብሔር ያድለን። ካቃተኝ አቃተኝ ካላቃተኝ ባቅሜ ልክ እንድንደክም ያድርገን። ህዝባችን ይባረክ፣ ሰላምን ይስጠን። በዛሬዋ ቀን እዚች ቦታ ላይ ቀርበን ህዝቦቹም ተጭንቅተ አዝመራችንን በያለበት በትኖ ለዚህ የቀረበው ደሞ ለወደፊት ሰርተን ለፍጻሜ የበለጠ እንደዚሁ ቀርባችሁ እናንተ መጥታችሁ ታቦቷን ሰርተን ተደሳስተን ምን መራረቅበት ጊዜ መብርሃን ታቀርብልን። የተባረከ ህዝብ ይሁን፣ ሽንቱ ይባረክ እና የመጣችሁትም የመጡትም ዘራቸው ይባረክ። እንደሃለ ሚዲያ እኔ ጡርምባ ነው ብያለሁ። ደግሞ ይሄን እንደሃለ መጥቶ ታሪክ ሰው መቅረጫ መቅደስ ማያ ታሪክ መፍጠሪያ መሆኑን አላቅም። አየሁ ቅልጥ የተባረ የናንተም ሽንት የነሱም ሽንት የውጭዎቹም ሽንት ይለምልምና ታሪክ ይፈጠር። በውጭም በግቢም ለይህ ገንዘብ ለመስራት እንዲህ እንደሌላ ሀገር ይህን ሚዲያ ድል ደርሶን በሰው ሀገር እንደምንሰማው እንደ ደብረ ሊባኖስና እንደ ተክለ ሃይማኖትና እንደ አባ ዜና ማርቆስ ይህ ቦታ ላይ ይህንን የመሰለ ድል በዛሬው ዕለት አይተናልና በዛም የተደራጀው ማህበራችን በይህም ያለነው ሁሉንም ሰላም ታድርጋ እመብርሃን ፈቃዱ ይሁንልን።